ባልደራስን ከልክሎ ኦሮሚያ የሚለውንም ቃል አይምሮ አይቀበለውም። ኦሮሚያ የሚባልም ነገር አላውቅም። በኢትዮጵያ ታሪክ ኦሮሚያ የሚባል ሀገርም ክፍለ ሀገርም አልነበረም። የኦሮሚያ ብልጽግናና ኦነግ የአብንና የባልደራስ ጠላት ናቸው። እነሱ መጥፋት አለባቸው። ህግ የሚወጣው እኮ ለአቅመ ቢሶች አክሊሉ ሀብተወልድ ከሞቱ በኋላ ነው። በህይወት የሉም። ኤርትራ ስትገነጠል አክሊሉ ሀብተወልድ የትግራይ ተወላጆች ተንበርክከው እኔ ኢትዮጵያዊ ነኝ ብለው ይኖሯታል። በተነሱ ቁጥር እንዳሁኑ ይመታሉ። የጊዜ ጉዳይ ነው። ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ የፕሮግራማችን ተከታታዮች ለዛሬ አንድ እንግዳ ይዤ ቀርቤያለሁ። የዛሬ እንግዳዬ ደራሲና ጋዜጠኛ የሆኑት አቶ ታዲዮስ ታንቱ ናቸው። በሀገራችን ወቅታዊ ፖለቲካዊ ርዕሰ ጉዳዮች ዙሪያ አነጋግሬያቸዋለሁ። ተከታተሉ ዘንድ የምጋብዘው በአክብሮት ነው። መሰል ሀገራዊ ውይይቶችን ለመከታተል ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ እንድትሆኑ እግረ መንገዳችንን እንጋብዛለን። ወደ ቃለ ምልልሱ ተመልሻለሁ። ጋሽ ታዲዮስ ስለተገናኘን ደስ ብሎኛል። እንግዲህ ለመንደርደር ኑሮ እንዴት ይዘውታል? ኑሮ በጣም ተወዷል። እንግዲህ ወዴት እንደምንሄድ አናውቅም። ከዕለት ወደ ዕለት እየተባባሰ እየሄደ ነው። ለእኔ ብቻ ሳይሆን ህብረተሰቡን ጭምር። በዚህ ጥያቄ ተንደረደርኩት ለምንድን ነው ጋሽ ታዲዮስ አብዛኛው ህዝብ እጅግ እየከፋ በመጣው የኑሮ ውድነት እየተሰቃየ በመሆኑና የብር የመግዛት አቅምም ቀን እንዳለፈበት መጽሔትና ጋዜጣ ዋጋ ስላጣ ያንን ለማስታወስ ነው። እንግዲህ እርሶም ያው ከህዝብ መሀል አንዱ በመሆኑ ነው ስሜቶትን ማወቅ የፈለኩትኝ። ለዛ ነው በዚህ ጥያቄ የተንደረደርኩት። እንደውም እንግዲህ ያንበቡት አያንበቡት አላውቅም፣ ምንዳር አለው ዘውድ የሚባል ጎበዝ ደራሲ በ2013 ዓ.ም ለንባብ ባበቃውና ራስን መሰለል በተሰኘው ድንቅ መጽሐፉ አንድ ያለው ነገር ነበረ። ከመንደርደሪያችን ጋር አብሮ ስለሚሄድ ነው ጥያቄ ማንሳት የፈለጉት። ምንድን ነው ያለው? መጽሐፉ ፖለቲካዊ ፍልስፍና ነው እና የሀገራችንን ሁኔታ ቁልጭ አድርጎ የሚያሳይ መጽሐፍ ነው። እዛ ላይ ምንድን ነው ያለው? አንድ ቦታ ላይ የዜጎች አካላዊ ድህነት የመንግስት ህሊናዊ ድህነት ነጸብራቅ ነው የሚል ነገር ተናግረዋል። እና በአባባሉ ይስማማሉ? በመጀመሪያ ጋሽ ታዲዮስ በአባባሉ አልስማማም። እንግዲህ የፍልስፍና መጽሐፍ ስለሆነ አጠቃላይ የመጽሐፉን ይዘት አጠቃላይ አውዱን አይተን ነው መደምደሚያ ላይ መድረስ የሚቻለው። ሆኖም አልስማማም። የመንግስት ህሊናዊ ድህነት የዜጎች አካላዊ ድህነት ነው የሚለው በእኔ አተያይ፣ እኔ ፈለስፋ አይደለሁም፣ የፍልስፍና መጽሐፍትንም አልጻፍኩም። በእኔ አተያይ ግን የዜጎችም ህሊናዊ ድህነት ነው ባይነኝ። አካላዊ ድህነት ሳይሆን ህሊናዊ ድህነት ዜጎች ጋርም አለ። ምክንያቱም ህሊናዊ ድህነት በዜጎች ዘንድ ባይኖር ኖሮ የመንግስትን ህሊናዊ ድህነት ለማስቀየር ይቻል ነበር። የመንግስት ህሊናዊ ድህነት እንዳለ ሁሉ የዜጎችም ህሊናዊ ድህነት አለ። ህሊናዊ ድህነት ስላለ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ቀውሶችን ተንበርክኮ እያስተናገደ ነው። ሪአክት አያደርግም፣ አይቃወምም። የተሻለ መንግስት ለማምጣት ተነሳሽነት አይወስድም። ለመስዋዕትነት ቆርጦ አይነሳም። ህሊናዊ ድህነት ባለው መንግስት ላይ አሁንም እምነት እየጣለ የተሻለ ነገር ይመጣል ብሎ እሱም ህሊናዊ ድህነት ካለው መንግስት ጋር ተስማምቶ በመከራ ህይወቱን ሲገፋ ይታያል። ለዚህ አንድ ጥሩ ምሳሌ ልስጥ።
መንግስት ባመቻቸው ምርጫ ውስጥ ለመግባት መሽቀዳደም ራሱ ምንን ያሳያል? እንደ መንግስት ህሊናዊ ድህነት በህዝቡ ዘንድም በፓርቲዎች ዘንድም በፖለቲካ ሰዎች ዘንድም እንዳለ የሚያሳይ ስለሆነ የደራሲውን አስተሳሰብ አከብራለሁ፣ ነገር ግን አልቀበለውም። በህዝቡም ዘንድ በመንግስትም ዘንድ ህሊናዊ ድህነት ስላለ ሀገሪቱ ራሷ እየደኸየች በዚሁ ከቀጠለች ወደ ድቅድቅ ጨለማ ልትወርድ ተቃርባለች ማለት እችላለሁ። እኔ በዚህ መልኩ ነው የሚረዳው። ጥሩ። ወደ ሌላ ጥያቄ ታዲዮስ፣ እንግዲህ ከሳምንታት በፊት ባልደራስ ለእውነተኛ ዲሞክራሲ የሰላማዊ ሰልፍ ጥሪ ማድረጉን ለመገናኛ ብዙሃን ማሳወቁ ይታወሳል። መረጃው በወጣ በቀናት ልዩነትም የአዲስ አበባ ፖሊስ ኮሚሽን የተጠራውን ሰላማዊ ሰልፍ እውቅና እንዳልሰጠው ታውቋል። በተመሳሳይ ግን ከዚያ በኋላ በአብዛኛው የኦሮሚያ ክልል ከተሞች ጠቅላይ ሚኒስትር አብይ አህመድን የሚደግፍ እና ኦነግ ሸኔን የሚያወግዝ ሰልፍ ተደርጓል። እንግዲህ በአንድ ህገ መንግስት ውስጥ የሚተዳደርን ፓርቲ የሚሆን አንድ ቡድን በኩል መንገድ ማየት የዲሞክራሲያዊ መገለጫ መንገድ ነው ብለው የሚያምኑ ሰዎች አሉ። ግን ከዚህ እውነታ ላይ ተነስተን ስንመለከት አንድ ሀገር ውስጥ ለአንዱ ፈቅዶ ለአንዱ መከልከል ምንን ያሳያል? እንደውም አንዳንዶች የአምባገነን አስተዳደር ምልክት ብለን ልንጠራው እንችላለን ሲሉ ሀሳባቸውን ያሰሙ ሰዎችም ተስተውለዋል። እዚህ ላይ የእርሱ የግል አመለካከት ምንድን ነው? በጣም ጥሩ ነው። አምባገነናዊ ነው፣ በእርግጥ አድሏዊ ነው። በእኔ አተያይ የጉልበተኝነት እና የወገናዊነት ለአንድ ወገን የመቆም በአሁኑ ጊዜ እንደሚነገረው የተረኝነት ጡንቻን፣ የተረኝነት ኃይልን፣ የተረኝነት ጉልበትን ለማሳየት እኔ ያልኩት ብቻ ይሁን፣ ወገኔ ብቻ የፈለገው ይፈጸምለት የማለት ድርጊት ነው እና አምባገነንነት ነው፣ ግልጽ አምባገነንነት ነው። በአምባገነንነት አቋም አድሏዊነት ነው፣ ለአንዱ ሰጥቶ ለሌላው መከልከል በአንድ ሀገር በአንድ መንግስት እና ይሄ ተገቢ አይደለም። ይሄ አያዋጣም። ለጊዜው ይጣፍጣል ስልጣን እስካለ። ፖሊስም ሆነ ሚኒስትር ስልጣን ከያዙ በኋላ ያ የሚያደርጉት ነገር ይጣፍጣቸዋል ለጊዜው። እኔ የማዘው ይሄን ያህል ህዝብ ነው የማዘው፣ ክልን አስራለሁ፣ ክልን እገርፋለሁ፣ ክልን ደግሞ ከስራ አባርራለሁ፣ እኔ ነኝ ባለ ጊዜ ማለት ይቻላል። በአንደበቱ እንደዚህ አውጥቶ ባይናገርም በአክሽን ይህንን ያሳያል እና በዚህ አይነት አካሄድ ከቀጠለ በኢትዮጵያ ዴሞክራሲ አይሰፍንም። ዴሞክራሲ አይስፈን፣ ጥሩ ነው። ዴሞክራሲ አይስፈን፣ ዴሞክራሲ አናሰፍንም ካሉ የአሁኖቹ ገዢዎች እንግዳውስ እኩል ለኢትዮጵያ ህዝብ አምባገነን ሆነው ዳር ድንበሯን አስከብረው ራሳቸው የተሻለ ነገር እያመጡ ህዝቡን ከዚህ ከጉስቁልና ህይወት ያብጡ። አምባገነን ሆኖም እኮ ሀገርን ማሳደግ ይቻላል። ፍጹም ዴሞክራቲክ ሳይሆኑ ለህዝብ የህዝብን ህይወት መለወጥ ይቻላል። ሀገራቸውን የሚወዱ አምባገነኖች እኮ በዚች ምድር ላይ ተፈጥረዋል። በየጊዜው ሀገራቸውን አሳድገዋል። ሀገራቸውን በዓለም አቀፍ ደረጃ ከፍተኛ ደረጃ ላይ አድርሰዋል። እንደዚያ ከሆነ እኔ ለጊዜው እንደ ሽግግር ጊዜ ወስደን መጨረሻውን ለማየት ብንጠብቅ ምንም አይደለም ባይ ነኝ። ነገር ግን ይሄ አሁን ገና ከጅምሩ ለአንዱ ማድላት አንዱን መከልከል ተገቢ አይደለም፣ ህገወጥ ነው ብዬ አምናለሁ። ብሔራዊ ስሜት ያለው ለህዝብ የሚቆረቆር
ቆራጥ አቋም የሚይዝ አንዱን ከአንዱ የማበላለጥ አምባገነን ከሆነ ለጊዜው በትዕግስት እንጠብቃለን። ምክንያቱም ለሀገራችን ክብር ይሰጣል። ኢትዮጵያን በዓለም መድረክ ከፍ ከፍ ለማድረግ እኔ አደርሳታለሁ ብሎ ሕይወቱንም ለመስዋዕትነት አዘጋጅቶ ህዝቡም ለመስዋዕትነት እንዲዘጋጅ አድርጎ የምን ምርጫ የምን ዴሞክራሲ መጀመሪያ ኢትዮጵያን ከፍተኛ ደረጃ ካደረስን በኋላ ወደ ዴሞክራሲ እንመለሳለን። አሁን ግን መሰረቷ ተናግቷል እና ለዚህ በአምባገነንነት እሄዳለሁ የሚል ቆራጥ መንግስት ቢሆን እኔ አልቃወምም። በእውነት ለጊዜው በዚሁ እስከ መጨረሻው መቀጠል አይቻልም እንጂ አሁን ግን ባልደራስን ከልክሎ ለኦሮሚያ የሚለውንም ቃል አይምሮ አይቀበለውም። ኦሮሚያ የሚባልም ነገር አላውቅም። በኢትዮጵያ ታሪክ ኦሮሚያ የሚባል ሀገርም ክፍለ ሀገርም አልነበረም። አሁን በትግሬዎች ትዕዛዝ በቅርቡ ከ30 ዓመት ወዲህ የሰየሙት ስለሆነ ይህንንም አልቀበልም። ግን ያንን ለጊዜው ለውይይታችን ብንቀበለው እንኳን ለአንዱ ከልክሎ ለሌላው መፍቀድ ይህ ህገ መንግስታዊ ነው። እነሱ የሚወዱትን ህገ መንግስት እንኳን ብንወስድ እና አግባብ አይደለም፣ ተገቢ አይደለም። ይህ አይነት ሁኔታ መደገም የለበትም። ፖሊስ ስራው ሰዎች ሰልፍ ሲወጡ መጠበቅ ነው፣ መጀመሪያ ማሳወቅ ነው እና መከልከሉ አግባብ ነው ብዬ አልልም። አግባብ አይደለም። 4 ነጥብ። ጉልበተኝነት ነው፣ ተረኝነት ነው። ፖሊስም ይሁን ሌሎች ባለስልጣናት ከዚህ ድርጊታቸው ይታረሙ። እየጣፈጣቸው በዚህ መልኩ ከቀጠሉ ግን መጨረሻቸው ምን ሊሆን እንደሚችል ነብይነት አያስፈልግም። የወያኔ ፍጻሜ ራሱ ሊሆን የሚችለውን ይነግረናልና ጆሮ ያለው ይስማ፣ ጆሮ የሌለውም በግድ ጆሮውን ኮርኩሮ ይስማ። ጥሩ ገስታ። ከዚህ ጋር በተያያዘ በሰበታ በተደረገው ሰልፍ የሰበታ ከተማ ከንቲባና የብልጽግና ፓርቲ አመራር ያሰሙት አብንና ባልደራስ የአንድነት ጠላት ናቸው የሚለው ንግግር የብዙዎችን ትኩረት መሳብ ብቻ አይደለም፣ ብዙዎችን አስቆጥቷል። ያንን ተከትሎም የአማራ ብሔራዊ ንቅናቄ ድርጅት አብን ቅሬታውን ለምርጫ ቦርድ አቅርበው ምርጫ ቦርድ የብልጽግና ፓርቲን አስጠንቅቋል፣ ማስጠንቀቂያ ሰጥቷል። እዚህም ላይ የሆነ ነገር ቢሉኝ ደስ ይለኛል። እሺ፣ ማስጠንቀቂያው ምን እንዲሁ ጉልበት አለኝ ማስጠንቀቂያ ሰጥቻለሁ ከተደገመ እርምጃ ይወስዳለሁ ለማለት ይመስላል። ግን ይሄ ዝም ብሎ አባባል ነው እንጂ ወዲያው በአንደኛው ድርጊታቸው እርምጃ መውሰድ ይችሉ ነበር። ህግ አለ። ምርጫ ቦርድ የሚቀጣ ከሆነ መቅጣት ይችላል። ከምርጫ የሚያግድ ከሆነ ማገድ ይችላል። አቅም ካለው ጉልበት ካለው እና ኃይል ያለው መሆኑን ለማሳየት ወዲያው እርምጃ መውሰድ ነበረበት እና ይሄ ዝም ብሎ ማስጠንቀቂያ ማለት ሁለተኛ ኃይል መድብ ማለት ይሄ ቀልድ ነው። በእኔ በኩል አይዋጥልኝም እና በፍጹም ህጉን ተግባራዊ ለማድረግ ምርጫ ቦርድ አቅም እንደሌለው ወይም እንዳልፈለገ ያሳየናል እና ምርጫ ቦርድ ባለው ህግ መጠቀም ነው ወዲያው መሆን የነበረበት እንደዚህ ነው እና ያንን በተቃራኒው አብን እንደዚያ ብሎት ነው ቢሆን ኖሮ ኦነግና የኦሮሚያ ብልጽግና የኛ ጠላት ናቸው ቢል ምርጫ ቦርድ ሊወስድ የሚችለውን እርምጃ እናስብ። ወዲያው ፍርድ ቤት እንደውም ያቀርባቸዋል። እንደውም ከራሴ አቅም በላይ ነው ብሎ የኦሮሚያ ብልጽግናና ኦነግ የአብንና የባልደራስ ጠላት ናቸው፣ እነሱ መጥፋት አለባቸው ብሎ መግለጫ ቢያወጣ ቢናገር፣ ስብሰባ ቢያደርግ፣ ሰልፍ ቢወጣ ወዲያው ምርጫ ቦርድ ምርጫ ውስጥም እነዚህ ሰዎች አይገቡም፣ ሌላውን ጠላት ብለው እየፈረጁ በአንድ ሀገር ውስጥ ህገ መንግስቱን ጥሰው ጥላቻን ያስተማሩ
እንደውም አንድ ጊዜ ዶክተር አብይ ያወጣው ህግ መሰል ነገር ነበር፣ ሄት ስፒች የጥላቻ ንግግር ብሎ እና ያንን ህግ ጠቅሰው እንደገና ሌሎችንም ህግጋት ጠቅሰው አጎልብተው ባልደራስና በአብን ላይ ሊወስዱ የሚችሉትን ለዚህ ደግሞ መንግስት የሚሰጠውንም ድጋፍ ሁሉ ማሰብ እንችላለን። ነገር ግን ይሄ ጉልበት ያለው ወገን እንደ ልቡ ይናገራል። ማስጠንቀቂያ ሰጥተናል። ማስጠንቀቂያው ወይም ያ የተናገረው አካል አሁን አልሰማም ይሆናል። እንደው በሬዲዮ ነው እኛ የሰማነው፣ በቴሌቪዥን ነው። ያ የተናገረው አካል የወሬ ሰምቶ ይሆናል። ምንድን ነው ማስጠንቀቂያ? ማስጠንቀቂያ በጽሁፍ ነው። ከቀጡ በኋላ ሁለተኛ አይልመድህ ተብሎ ማስጠንቀቂያ ሊጻፍለት ወይም ሊነገረው ይችላል። እና በእጅ የሚዳሰስና በአይን የሚታይ ተጨባጭ ነገር ነው ምርጫ ቦርድ መውሰድ የነበረበት። እና ይሄ የአቅመ ቢስነት የፍርሃት እና ምናልባት ለመንግስት የታዛዥነት ነጸብራቅ ነው እንጂ ማስጠንቀቂያ ዋጋ የለውም ብዬ እገምታለሁ። ከዚህ ጋር ግን በተያያዘ ጋሽ ታዲዮስ እንደውም ጥሩ ነጥብ አነሱልኝ። ከዚህ ላይ ተነስተን መንግስት ራሱ ያወጣውን የጥላቻ ንግግር ህግ ጥሷል ማለት እንችላለን? ይቻላል። ምንም ጥርጥር የለውም። ድሮም እኮ በዚች ሀገር ላይ በወያኔ ጊዜም ታስታውሳለህ አንተ፣ ህግ የሚወጣው እኮ ለአቅመ ቢሶች ነው እንጂ ለጉልበተኞች እኮ ህግ አይሰራም በኢትዮጵያ ውስጥ። በወያኔም ጊዜ ወያኔ ህገ መንግስት የት እንዳለ እንጃ አንድም ቀን ያነበበው አይመስለኝም። ግን ለደሆች ህገ መንግስቱን ጥሰው ህገ መንግስቱን በኃይል ለመናድ የሞከሩ ይባላል። በህገ መንግስት ተብዬው ላይ የሰው ህይወት በከንቱ መጥፋት የለበትም የማንም የሚል ሰብአዊ ዓለም አቀፍ ሰብአዊ መብቶች ድንጋጌ ክፍሌ ወዳጆ የቀደው አለ። አንድ 30 ገጾች አሉ። በጣም ደስ የሚሉ አንቀጾች አሉ። ገጾች ሳይሆኑ አንቀጾች አሉ። እዛ ውስጥ ያለው ሁሉ አይሰራም። ድሃን መግደል ይችላሉ፣ የፈለጉትን ማጨድ ይችላሉ፣ ማሰር፣ መግረፍ፣ ማኮላሸት፣ ግብረ ሰዶም መፈጸም፣ ሴቶችን ሆዳቸውን እየረገጡ እርጉዝ ሴቶች ሲያጨናግፉ ሁሉ ማንም የከለከላቸው የለም እና በወያኔ ጊዜም ሆነ በአሁኑ ጊዜ ህግጋት የሚቀረጹት ድሃን ድሮውንም የተጎዳውን ድሃውን ኢትዮጵያዊ ለመጉዳት ነው እንጂ ለጉልበተኞች አይሰራም። እና ራሳቸው ያወጡትን ህግ ራሳቸው ጥሰዋል ማለት እንችላለን ላልካው፣ አዎን ራሳቸው ያወጡትን ህግ ራሳቸው ጥሰዋል። አሁንም ስልጣን ላይ እንዳሉ እየጣሱ መሄዳቸው አይቀርም በእርግጠኝነት። ነገም ይደገማል። እኔ ነብይ አይደለሁም፣ ግን የስልጣን እብሪት፣ የስልጣን ጥጋብ፣ የማን አህሎኝነት፣ የጉልበተኝነት አቋም ወዴት እንደሚወስድ እንኳን ለእኔ ለ5 ዓመት ልጅ ይታየዋል። ይሄ ህይወት ደግሞ አስተምራናለች እና ይሄ ትክክል ነው። ጥሩ። አቶ ታዬ ደንደአ በቅርቡ ለኤርትራ መገንጠል ዋነኛ ተጠያቂው በአጼ ኃይለ ሥላሴ ዘመነ መንግስት ጠቅላይ ሚኒስትር የነበሩት አክሊሉ ሀብተወልድ ናቸው የሚል ንግግር ማሰማታቸውና ያ ንግግራቸው የውይይት አጀንዳ ሆኖ እንደነበር የምናስታውሰው ነው። በእርግጥ ለኤርትራ መገንጠል ዋነኛው ተጠያቂ አክሊሉ ሀብተወልድ ናቸው? ይሄ ታዬ ደንደአ የተባለው ሰው እዚህ ኦሮሚያ ብልጽግና ውስጥ ያለ ሰው ነው አሉ። በየመጽሔቱ ላይ አያለው። ታሪክ ላይ በየቦታው ይቀባጥራል፣ ይጽፋል። አንድ የዛጎይ መንግስት እንዲህ አድርጎ እንዲህ ፈጥሮ ይላል። የማይለው ነገር የለም። ለኤርትራ መገንጠል አክሊሉ
ሀብተወልድ እንዴት አድርገው ነው ዋና ምክንያት ሊሆኑ የቻሉት? አሳይቷል በማስረጃ ሎጂካሊ ሪዘን አውት አድርጎ ከተነስቶ ወዴት የኤርትራ ችግር እንደደረሰ አሳይቷል በጽሁፍ። ዝም ብሎ በስሜት እኔ የማውቀው ኤርትራን ከኢትዮጵያ ጋር ለማዋሃድ ኃይለ ሥላሴ በተባበሩት መንግስታት ድርጅት በየጊዜው ሲመላለሱ እንደነበር ነው። ንጉሠ ነገሥቱ የራሳቸውን የግል አይሮፕላን ሁሉ ለአክሊሉ ሀብተወልድ ሰጥተው በዓለም ዙሪያ እየተመላለሱ ባለስልጣናትን የመንግስት መሪዎችን ሁሉ ሲያግባቡ ነው። አሁን መገንጠል የመጣው አሁን ነው። እብን አክሊሉ ሀብተወልድ ከሞቱ በኋላ ነው። በህይወት የሉም። ኤርትራ ስትገነጠል አክሊሉ ሀብተወልድ ዲፕሎማት ናቸው እና በደርግ የተገደሉ ሰው ናቸው። እኔ አክሊሉ ሀብተወልድ ለምን ተገደሉ አይደለም፣ ያ ሌላ ጉዳይ ነው። አክሊሉ ሀብተወልድ ውሻ ለጌታው የሚታመነውን ያህል ለንጉሠ ነገሥቱ ታማኝ ናቸው። ንጉሠ ነገሥቱ ደግሞ ኤርትራ የኢትዮጵያ እምብርት ስለሆነች ክርስቲያን በተለይ የሚለውን በመያዝ ኤርትራ ወደ ኢትዮጵያ መመለስ አለባት በማለት ይከራከሩ ነበሩ። በተለይ ለወደቦቹ በጣም ጉጉት ስለነበራቸው የኤርትራ ህዝብ በሁሉም መልኩ የትግራይ ህዝብ አይነት ነውና ለምን ከኢትዮጵያ ተገንጥሎ ይኖራል በሚል እንደውም የኤርትራ ተወላጆች አንድ ነገር አነሰን ባሉ ቁጥር ንጉሠ ነገሥቱ እየጨመሩላቸው እንዲህ ዞሮ መገንጠላቸው ሳይቀር አንድ ጊዜ ንጉሠ ነገሥቱ በጣም ተናደው እዛ ኤርትራ ውስጥ ነው። አንድ ጋዜጠኛ ነው እዛው አጠገባቸው የነበረ ካሜራማን ነው የነገረኝ። የጦር ኃይሎች ጋዜጠኛ ካሜራማን ፎቶ ጋዜጠኛ ነበር። አሁን በህይወት የለም። ንጉሱ ተናደው እናንተ እኮ ምንም ብትሉ የሚገዛችሁ እንጂ የምትገዙት አይመጣላችሁ፣ ከኛ ጋር በመኖራችሁ ምን ተበደላችሁ ብሏል ንጉሠ ነገሥቱ። በጆሮ ሰምቻለሁ ብሎ ነገረኝ። አንድ በዛብህ የሚባል ጋዜጠኛ ፎቶ ጋዜጠኛ እና አክሊሉ ሀብተወልድ ደግሞ ለንጉሠ ነገሥቱ በጣም ታማኝ፣ አንድም ቀን የንጉሠ ነገሥቱን ትዕዛዝ ተቃውመው የማያውቁ ናቸው። አክሊሉ ሀብተወልድን ካስገደሏቸው ምክንያት አንዱ ራሱ ለንጉሠ ነገሥቱ በጣም ታማኝ መሆናቸው ነው። በነገራችን ላይ ሌሎችም ባለስልጣናት፣ ሚኒስትሮች የተገደሉት ለንጉሠ ነገሥቱ በጣም ታማኝ መሆናቸው ነው። መሳሪያ ዋልታና ማገር ሆነው የፊውዳል ስርዓትን ንጉሳዊ አገዛዝን ዘላለማዊ ለማድረግ እንትን ስላሉ ነው ደርግ የገደላቸው። እነዚህ ባለስልጣናት ወደ ህዝቡ ገባ እያሉ የህዝቡን ህይወት እየዳሰሱ አንዳንድ ነገር ለህዝቡ ቢያደርጉ ኖሮ ብዙዎቹ ህይወታቸውም አያልፍም ነበር። እና ታዬ ደንደአ የተባለው ሰው ዝም ብሎ አንድ የታሪክ ሀረግ ይመዝና በዚያ የፈለገውን ይላል። ዓላማው ምን እንደሆነ አይታወቅም። ግቡም ምን ሊሆን እንደሚችል መተንበይ አይቻልም። ከነ ዶክተር አብይ ጋር በአንድ ፓርቲ ውስጥ ነው አሉ። ግን ከዶክተር አብይም የተለየ አንዳንድ ነገር ብዙ ጊዜ ሲናገር ይሰማል። ታዲያ አክሊሉ ሀብተወልድም ሆነ ሌላም ሰው ሆነ ምን አሁን ቆጭቶት ነው? አንገብግቦት ነው? የኤርትራ ጉዳይ አቃጥሎት ነው? ከኛ በላይ የኤርትራ ጉዳይ አሳስቦት ነው ወይስ እንዲሁ ለመናገር ያህል? ሰውየው አቶ አጻፈ ትእዛዝ አክሊሉ ሀብተወልድ አማራ ስለሆኑ እንዲሁ ለማንቋሸሽ አማራ እንዲህ አድርጎ ኢትዮጵያም እዚህ መከራ ውስጥ ገባች ምን ለማለት ፈልጎ ካልሆነ በስተቀር ያ ነፍጠኛ የሚሉታል የእነሱ አነጋገር
ካልሆነ በስተቀር የኤርትራ መገንጠል ቀርቶ አሁን ኦሮሚያን እናስገነጥላለን ከሚሉት ጋር ሁልጊዜ በሰላም አይደለም የኖረው። አሁንም የሚኖረው ከነሱ ጋር አይደለም። ኦሮሚያ የሚለውን ራሱ ኦሮሚያ የሚለው ቃሉ ራሱ መገንጠል ነው። ራሱ ኦሮሚያ የሚባል ቃል በኢትዮጵያ ታሪክ ውስጥ አልነበረም። በኢትዮጵያ ክፍለ ሀገር ውስጥ ይህን ኦሮሚያ ብሎ መጥራት መሰየም ራሱ ኤርትራ ከተገነጠለች በኋላ የተቀረውንም ኢትዮጵያን ለመገንጠል ወደ አንድ አቅጣጫ የሚመራ አካሄድ ነው። እሱ ሁልጊዜም ኦሮሚያ እያለ ይጠራ የለም። ባሌ፣ አርሲ፣ ሐረርጌ፣ ወለጋን፣ ሸዋንም በከፊል ይዞ ኦሮሚያ ብሎ ይጠራል። ይሄ ራሱ መገንጠል ነው። ኢትዮጵያ ከሚለው ኮርጃው ነው ወይም አብሲኒያ ከሚለው ከትግሬዎች ጋር ተመካክረው በጊዜው ይህን ስያሜ ያመጡት እና እሱም እኮ አሁን ገንጥሏል። አቅም አጣ እንጂ ኦሮሚያ ማለት ራሱ መገንጠል ነው። ምንድን ነው ኦሮሚያ? እኛ ኦሮሚያ አናውቅም፣ ክልል የሚልም ነገር አናውቅም። አስተዳደራዊ ክፍለ ሀገር፣ አስተዳደራዊ አውራጃ፣ አስተዳደራዊ ወረዳ፣ አስተዳደራዊ ምክትል ወረዳ። የኢትዮጵያ ሕዝብ አንድ ነው። ወደፊትም አንድ ሆኖ መኖር አለበት። ኢትዮጵያዊ የትም ቦታ መኖር አለበት በኢትዮጵያ ውስጥ ብለን ነው የምናምነው። ታየ ደንደአ ግን ይህንን አያምን። ስሙ ታየ ነው። ደንደአ ነው የአባቱ ስም። ታየ የአማራ ስም ነው። የአማራን ስም ተሸክሞ የራሱን ስም ተጸይፎ በአማራ ስም ተሰይሞ በአማራ ስም እየተጠራ በአማራ ስም እየተጠራ እንጀራ እየበላ አማራ የሆኑትን ሰዎች ለማንቋሸሽ አላስፈላጊ መሰረት የለሽ የታሪክ እሳቢዎችን በወጣቱ አእምሮ መዝራት ተገቢ አይደለም። ምን አገባው ስለ ኤርትራ? የሚያገባን እኛን ነው። እውነተኛ የኢትዮጵያ ልጆች ኢትዮጵያ በአንድነቷ ታፍራና ተከብራ ለዘላለም ትኑር። የጠፉት፣ የተሸጡት፣ የተገነጠሉት የኢትዮጵያ ግዛቶች ወይ በዲፕሎማሲ ወይ በፖለቲካ ጥበብ ወይ ወቅቱ በሚያመጣው አስፈላጊ ሁኔታ ተመልሰው የኢትዮጵያ አካል ሆነው ታላቋን ኢትዮጵያ በአፍሪካ ምድር እናያታለን ብለን የቋመጥን ሰዎች ነን። ለኤርትራ መገንጠር መቆርቆርም ያለብን በጎሳ ተደራጅቶ በጎሳ እየፈተፈተ ስለ ኤርትራ ምን አገባው እሱ እና ሀሳቡ አስፈላጊም አይደለም፣ መሰረትም የለውም። አክሊሉ ሀብተወልድ አይደለም። ብዙ ሰዎች ግን የሚያሙት አንድ ሰው አለ ትንሽ አስተዋጽኦ አበርክቷል ብለው ራስ አስራተ ካሳ እዛ ገዢ በነበሩ ጊዜ ከሻዕቢያ ይሁን ከጀብሃ ባለስልጣናት ጋር ግንኙነት ነበራቸው የሚል ነገር አለ። እሳቸው እዛ ሆነው አክሊሉ ሀብተወልድ እሳቸውን ሳያማክሩ ከንጉሠ ነገሥቱ ጋር ተነጋግረው አንዳንድ ጉዳይ ኤርትራ ውስጥ ያስፈጽሙ ነበር። ይህን ግን ታየ ደንደአ አውቆ አይደለም። አስራተ ካሳ ላይ ንጉሱ ትንሽ ጥርጣሬ ሲኖራቸው ከአክሊሉ ጋር የተነጋገሩ አስራተ ካሳ እዛው የኤርትራ ጠቅላይ ገዢ ሆነው ሳሉ ሌላ መልእክተኛ እዛ የሚልኩበት ወይም አንዳንድ ጉዳይ እዛ ገብተው የሚያስወስኑበት ሁኔታ በጊዜው እንደነበረ አንዳንድ መጽሐፍት ላይ አይቻለሁ። እና አስራተ ካሳ ይታማሉ። ምክንያቱም ዘውድ ለአባቴ ነበር የሚገባው። ራስ ተፈሪ በጉልበት ወይ በስልት ወይ በጥበብ ወይ በብልጠት ነው የወሰደው። አሁን የጃፓንና የእንግሊዝ አይነት ዘውድ በኢትዮጵያ አምጥተን ኤርትራን እዛው እና ኢሳያስ ይዘው ይቆዩ። መሀል ሀገር ደግሞ አሁን ንጉሱም እያረጁ ስለሆነ ያልኩህን የጃፓን የእንግሊዝ አይነት ዘውዳዊ ስርዓት አምጥተን ፓርላማው የበላይ ሆኖ እኔ ኢትዮጵያን መግዛት አለብኝ የሚል አመለካከት ነበረው። እንግዲህ መሳፍንት መኳንንት የራሳቸው ቡድን ነበራቸው። ስለዚህ ቢታሙ እንኳን አስራተ ካሳ
ብዙ ሰው ያማቸዋል፣ ከሻዕቢያ ጋር ግንኙነት አላቸው። አክሊሉ ግን በፍጹም በኤርትራ ጉዳይ የሰሩት ተንኮል የለም፣ ለንጉሱ ከመጠን በላይ ታማኝ ከመሆናቸው በስተቀር። በዚህ ላይ እርግጠኛ ነኝ። ዘውዴ ረታ የጻፏቸው መጽሐፍት ብታነቡት አክሊሉን የሚኮንን ነገር የለም። አንተም ወይ አንብበህ ይሆናል። ሌሎችም መጽሐፍት ብናነባቸው ያው በኤርትራ ጉዳይ አክሊሉ ሀብተወልድ የሰሩትን ወንጀል እኔ አላውቅም። አክሊሉ ሀብተወልድ ከጅቡቲም የተወሰነ መሬት በጅቡቲም በኩል ፈረንሳይ ከኢትዮጵያ መሬት የወሰደችውን ለማስመለስ ብዙ ጥረት አድርጎ አስመልሷል። ወደ ጅቡቲ የቀላቀለችውን ሌሎችንም ደዋሌ ምናምን የሚባሉትን በድሬዳዋ በኩል ያሉትን መሬት ለመውሰድ ፈልጋ ነበር ፈረንሳይ። እሱንም ተከላክሏል። ሌላው ደግሞ በዚህ በጋምቤላ በኩል ያለውንም ሁኔታ ጋምቤላ በእንግሊዞች ተይዛ ነበር። ይህን ሳትሰማ አልቀረህም። ብዙ ሰዎች አያውቁም። እንግሊዝ ሱዳንን ለቃ ስትወጣ ነው ጋምቤላ ወደ ኢትዮጵያ የተቀላቀለው። በዚህም አክሊሉ ሚና ነበራቸው እና እንግዲህ አጠቃላይ ህይወታቸውን ስናይ ሀገር የመበታተን፣ ሀገር የመሸጥ፣ ሀገርን ቆርሶ ለባዕድ የመስጠት ምልክት በአክሊሉ ሀብተወልድ ላይ አይታይም። አክሊሉ የመሬት ይዞታን ለመለወጥ ጥረት አላደረጉም። አክሊሉ 14 ዓመት ሙሉ ተማሪዎች እየጮሁ የአስተዳደር ለውጥ እንዲመጣ አስተዋጽኦ አላደረጉም። አክሊሉ ንጉሱን ማስታመምና የንጉሱን የልብ ትርታ ከማዳመጥ ውጭ ጠቅላይ ሚኒስትር ዲፕሎማት ሆነው በሰሩት ረጅም ጊዜ ለኢትዮጵያ ህዝብ ህይወት ለውጥ ለማምጣት ጥረት አላደረጉምና መሞት አለባቸው የሚል ነው ከሌሎች ባለስልጣናት ጋር ያስገደላቸው። በፖለቲካ ውሳኔ ነው። እንግዲህ ሪቮሉሽን ነው፣ የፖለቲካ ውሳኔ ነው። ያ ሌላ ጉዳይ ነው። እዛ ውስጥ አንገባም። እና ታዬ ደንደዓ መሰረታዊ የሆነ አሳማኝ የሆነ ሎጂካል የሆነ ምክንያት ተንትኖ ካለ እኛ የማናውቀው ነገር የለምና ከሱ ምናልባት አዲስ ነገር ከመጣ ልናውቅ እንችላለን። ግን ይሄን አያመጣም። ብስለቱም እውቀቱም ችሎታውም እንዲህ ያለ ነገር ለማቅረብ የሚያስችል አይደለም። ስሜት ብቻ ነው። ስሜትና ጥላቻ ነው። እና ነገ ደግሞ ሌላ ነገር ይጽፋል ብዬ ተስፋ አደርጋለሁ። ብዙ ነገር ይጽፋሉ። እዛ አካባቢ መከሌ የኛ ሰው ነው፣ ይኩኖ አምላክ ኦሮሞ ነው፣ የማይጽፉት ነገር የለም። እንግዲህ እሱን ሁሉ ቴዎድሮስን በጥይት የገደለው ኦሮሞ ነው ብሎ አንድ ኦሮሞም ጽፏል። አንድ አባቦራ ነው ማን ነው የሚባል ቴዎድሮስ ሰው ነው፣ በጥይት ማንም ቢመታው ይሞታል። ግን ኦሮሞ አይደለም፣ ራሱን በራሱ ገሏል። ይሄ ለእንትን ነው ያመጣሁት። ራሳቸውን በራሳቸው እንደገደሉ የእንግሊዝ ሐኪሞች አፋቸውን ከፍተው ላንቃቸውን ከቅርብ ርቀት ተኩሰው ሽጉጡን እንደጠጡ ያረጋገጡት እስከ መጨረሻው እስከ እንግሊዞች ቤተመንግስታቸው በር እስኪደርሱ ድረስ በህይወት ነበር። ያን ጊዜ ከየት የመጣ ኦሮሞ ነው? ኦሮሞስ እዛ አካባቢ አለ ወይ? በዛን ጊዜ እነሱ ኦሮሞ የሚሉት እነ ወርቂት እነ መስተዋት እዛ አካባቢ ወሎ ያሉትን ነው። እነሱ በጣም ሩቅ ቦታ ነው ያሉት እና የውሸት ታሪክ አሁን ኦሮሞዎች በየቦታው እየጻፉ ስለሆነ ከነሱ ጋር እንከራከርም። ፕሮፌሰር ማን ቶሎሳ ነው 3500 ዓመት ዓለም ኦሮሞዎች እዚህ ኢትዮጵያ ውስጥ ነበሩ ብሎ ጽፏል። የኦሮሚያ ክልላዊ መንግስትም እንደዚሁ ከሱ ገልብጠው ነው መሰለኝ በቅድመ ክርስቶስ በ3500 ዓመት ዓለም ኦሮሞ እዚህ የዛሬውን ባህልና ቋንቋ ይዞ እዚህ መሀል ሀገር ነበረ ብለው ጽፏል። የጻፉት
እንግዲህ ቀለም አያልቅም እና እግረ መንገድም ብዙ ነገር ዳሰሰው። ጥሩ ሌላ ጥያቄ ጋሽ ታዲዮስ በቅርቡ የአንድ መንፈሳዊ መሪ ነኝ የሚሉ ቄስ በማህበራዊ ሚዲያ የተናገሩት ንግግር እንግዲህ ምናልባት ተመልክተውት ሊሆን ይችላል፣ እርግጠኛ አይደለሁም። አነጋጋሪ ሆኖ ነበረ። ምንድነው እኛ ሰው ምናልባት ካልተሳሳትኩኝ አባ ሰረቀ ብርሃን ይመስለኛል፣ ካልተሳሳትኩ ተመልካቾች ሊያረሙኝ ይችላሉ። ምንድነው ያሉት? ኢትዮጵያ ነኝ የሚል የትግራይ ተወላጅ ግዝ ይሁን የሚል ንግግር ነው ያሰሙት እና ከእምነት አባቶች እንደዚህ አይነት መልእክት ምን ማመላከቻ ነው? ምክንያቱም ትግራዮች የኢትዮጵያ አካል እንደሆኑ የሚታወቅ ነው እና ግን ኢትዮጵያውያን የምትሉ ከሆነ አውግዣቸዋለሁ አይነት ይዘት ያለው መልእክትን ያስተላልፉት እና መንፈሳዊ አባቶች ከማቀራረብ ይልቅ ማለያየትን የመረጡበት ዘመን ላይ ደርሰናል። ይሄ ምንም አመላካች ነው? እኔ መቼም ከዚህ በፊትም አንዳንድ ኢንተርቪው ላይ የኔን አቋም አይተሃል። በትግራይ ህዝብ ላይ እኔ የተለየ አቋም አለኝ፣ በምንም አይነት የማይለወጥ የማይቀየር። ባጭሩ ግን ጥያቄህን ባጭሩ ለመመለስ ሰውየው ራሱ የትግሬ ተወላጅ የሆኑ ቄስ ከሆኑ ከሳቸው ይጠበቃል። ይሄ ይጠበቃል። ለኔ ይሄ እንግዳ አይደለም። ሁሉም እንደዚህ አፍ አውጥቶ ያልተናገረውም ቢሆን ከነ ደብረጽዮን ከነ ስዩም ጋር እየተቃጠሉ ናቸው። አውቃለሁ የእነሱን ስነ ልቦና። እዚህ መሀል ሀገር ካፌ ውስጥ የሚሰሩ ውጭ ሀገር አንድ እነሱ የሚበዙበት ግዛት አለ። አንድ ስቴት አሪዞና ነው አሪዞና። አዎ እዛ በብዛት አሉ እየተቃጠሉ ነው። እና ቄሱ ያንን ማለቱ የሚጠበቅ ነው። ቄሱ እንግዲህ ስማቸው ቄስ ከሆነ ያው ቄስ ነው ወይ የቄስ ልብስ የለበሱ ይሆናሉ። እና ከሃይማኖት አባቶች ከእውነተኛ የሃይማኖት አባቶች ማቀራረብ፣ ማስማማት፣ ይቅር መባባልን ነው መማር ያለብን። ተፈጻሚ ሆነም አልሆነም ሰው ሁሉ የአዳም ልጅ ነው። ሁላችንም ለአጭር ጊዜ ነው በዚህ ምድር ላይ የምንኖረው። እንኳንስ በአንድ ሀገር የተፈጠርን ቀርቶ በዓለም ዙሪያ ያለነው ሁሉ አንድ መሆን አለብን። መተሳሰብ፣ መከባበር አለብን። ከድህነት በጋራ መውጣት አለብን። ሰይጣን ነው እኛ መካከል ገብቶ እንደዚህ የሚበጠብጠን። ሰይጣን ይራቅ። ሁላችንም እንጸልይ፣ እንተሳሰብ፣ እንከባበር ማለት ነው ከሃይማኖት አባቶች የሚጠበቀው። ነገር ግን የነሱ ሰው ይሄው ነው። አሁን አንተ ከኔ የበለጠ ተከታትለህ ሰምተህ ይሆናል። ቤተክርስቲያን እየገቡ እነዚህ የተያዙት ብዙዎቹ የቄስ ልብስ ለብሰው የካህናትን ልብስ ለብሰው አይደለም የተያዙት። ቄሶች አይደሉም እዛ ቤተክርስቲያን ያስገቧቸው። ልብስ ሰጥተው፣ ቦታ ሰጥተው፣ ምግብ ሰጥተው፣ ማረፊያ ሰጥተው እና ይሄ ከነሱ ይጠበቃል። ግን አንድ ነገር አለ። እንኳንስ የትግራይ መሬት የኤርትራ መሬትም የኢትዮጵያ ሕዝብ መሬት ነው። የብዙ ጀግኖች ደም ኤርትራ መሬት ላይ ፈሷል። ሀኒሽ ደሴት የኢትዮጵያ ሕዝብ መሬት ነው ባይ ነኝ። የጊዜ ጉዳይ ነው። ዳህላክ ደሴቶች፣ ቀይ ባህር የኢትዮጵያ ሕዝብ መሬት ነው። ሱዳን ውስጥም መሬት አለ እና ትግራይ ኢትዮጵያዊ እሳቸው እንዳሉት ቃላቸውን ውግዘታቸውን ተከትሎ ለኢትዮጵያዊ ነኝ ኢትዮጵያዊ አይደለሁም ካለ የፈለገበት ሄዳ መሬቱ የኛ ነው እና የኛን መሬት ይዘው የትም መሄድ አይችሉም። የትግራይ መሬት የኢትዮጵያ ሕዝብ መሬት ነው። በፋሽስት ጣሊያ ወረራ ጊዜ ለ5 ወራት ያህል የኢትዮጵያ ጀግኖች እዛ ደማቸውን አፍሰዋል።
አማሮች እና በተወሰነ ደረጃ ኦሮሞች፣ በዋናነት አማሮች ዛሬ ነፍጠኛ የተባሉ የሚወገዙት። የትግራይ ህዝብ ያን ጊዜ ተሰልፎ ነው ጣሊያንን የተቀበለው። በእርግጠኝነት አድዋ ላይ በተለይ ጀነራል ደቦኖን በግራና በቀኝ ከአክሱም ካህናት ልብሰ ተክህኖ ለብሰው ጀነራል ደቦኖ ለመቀበል ሄዷል። ራስ ስዩም መንገሻ መኖሪያ ቤቱን ለጀነራል ደቦኖ ለቆ ወደ ታች ሸሸ እና ከመሀል ሀገር ከደቡብ ከምስራቅ ደግሞ የኢትዮጵያ ጀግኖች ዘምተው እዛ ረግፏል። በኋላ ጀነራል ደቦኖ ወደ ሀገሩ ተመልሶ ጀነራል ባዶሊዮ ከመጣ በኋላ አንድ መጽሐፍ እኔ ጋ አለ 8,000 አስክሬን እንዲቃጠል አድርጓል። ጋዝ አርከፍክፎ የኛን የኢትዮጵያውያንን አስክሬን በየቦታው የወደቁትን በተለይ ከራስ ሙልጌታ ጦር በጣም ብዙ ሰው ረግፏል። ራስ ሙልጌታ ቀደም ሲል የጦር ሚኒስትር የነበሩ ናቸው። በኋላ እሳቸውም ከልጃቸውና ከእህታቸው ልጅ ጋር ራያና አዘቦ ውስጥ ተገለዋል። ሬሳቸውን እንኳን ወታደሮች ተሸክመው ሲሮጡ ሊፈርስ ሲል አንድ ቦታ ላይ እንዲሁ ቀበሩት። ተሸክመን ስንዞር ከሚፈርስ ብሎ አጥቶ ያው ሰው እንግዲህ ጭቃ ነው አንዴ ከሞተ በኋላ ትልቅም ሆነ ትንሽ እና የትግራይ መሬት ጀግኖች ነፍጠኞች የምንኩራባቸውን ነፍጠኞች የቅድመ መደበኛ ሰራዊት የነበሩ ቅድመ መደበኛ ሰራዊት የነበሩ ጀግኖች እና ራስ ሙልጌታ ይገሉ እነ ደጃዝማች መሸሻ ወልዴ እንደነ ልጋባ በየነ አባት ሰብስብ የመሳሰሉት በተንቤን በሽሬ በመቀሌ ሁሉ ረግፏል። ተራ ወታደሮችን ደግሞ ስማቸውን አናውቅም። አሁን ደግሞ በወያኔ ዘመንም እንደነ ጀነራል አዲስ አግላቸው እንደነ ጀነራል ለገሰ አበጀ እና ሌሎችም በመቶዎች የሚቆጠሩ ተራ ወታደሮች የረገፉበት ከወያኔ ጋር ሲዋጉ ሻዕቢያም መጥተው ለነሱ እያገዛቸው እና የትግራይ መሬት የኛ መሬት ነው። የቄሱን ውግዘት ተከትለው እኛ ኢትዮጵያውያን አይደለንም ካሉ መሬታችንን ለቀው ይሄዱ። የሚሄዱበት ካለ ኢትዮጵያውያንን ካሉ ተንበርክከው ይኖሯታል። እዚች መሬት ላይ እዚች ኢትዮጵያ ላይ የትግራይ ተወላጆች ተንበርክከው እኔ ኢትዮጵያዊ ነኝ ብለው ይኖሯታል። በተነሱ ቁጥር እንዳሁኑ ይመታሉ። የጊዜ ጉዳይ ነው። እብሪት አያዋጣ። ተከባብረን ግን መኖር ለሁለታችንም ይሻላል። ቄሱ ስራ ፈት ናቸው። ሌላ ሃይማኖታዊ ስራ አይሰሩም። ይህንን ዝም ብለው ከሚሞጫቸው መጀመሪያ አይመክሯቸውም ነበር። ሰው ሲረሽኑ በየቦታው ንጹሃንን የቀን ሰራተኛ ሳይቀር ወገኖቻቸው ሲገሉ አረ እናንተ ሰዎች ልክ አይደለም፣ እግዚአብሔር ይህን ስራችሁን አይወድም፣ ለግፍ የበቀል እርምጃ ሊወሰድ ይችላል፣ ተው ልጆቼ ወገኖቼ ብለው አይመክሯቸውም ነበር። አይምሮ ካላቸው እና እሳቸውም አብረው ነበሩ ማለት ነው። አሁን ውጪ ሆነው እንትን ከሚሉ ከነሱ ጋር ከነስብሃት ጋር ጫካ ቢገቡ እና እዚህ መጥተው ቁጭ ብለው ቢቀለቡ ይሻላቸው።